ባርኩት ማለት ነው ጽዮን አለሽ ጽዮናዊት አለው አዎ ያ እሺ በመጀመሪያ ወይ ኦኬ በመጀመሪያ ደረጃ ያው መናገር የምፈልገው ነገር ጉቺ በጣም ነው ወድሽ በጣም ነው ማከብርሽ እና ለማሚ ያው መልስ እንዳትሰጪ ስለምፈልግ ነው ማለት በቃ መልስ መስጠት አስፈላጊ መስሎ ስላልታየ ነው ከዚህ በፊትም ለቤታዬ ጽፍላት ነበር ማለት ያኒ የጌሙ ታይም ላይ በጣም ብዙ ድራማ እንደነበረው ታውቂያለሽ አይደለ እና ያን ታይም ላይ በጣም ነበር ለቤታ ምነግራት ጌም በቃ እንዲቀር ምናምን ነገር ያን መጫወት አያስፈልግም ምክንያቱም ከበጣም በቃ ሰው ያስገባች የበፊት ከቤታ ጋር ይጣሉበትን ርዕስ ታወራ ነበር ምናምን ነገር ልጆች የተሰደበው ነበር ምናምን እያለች እነዚህ ነገራቶች ስለምታነሳ ያ እጽፍ ነበር ግን ያው እንዴት ነው አንዳንዴ ብዙ ተከታይ ሲኖርሽ አይታይምና አላየችም ቤታ ብዙ ጊዜ ሜሴጇን ማከብት እንደዛ ሆኖ ሳለ አሁን ደግሞ ዞረች ወደ ጉቺና ያው ጉቺን ማለት የምፈልገው መልስ እንዳትመልሽላት ከወረደው ጋራ አብረሽ እንዳትወርጂ ወላ ልጅሽን ፎቶ አግኝተው ዘግዝቀው ቢሰቅሉ ምን ቢሉ ምንም አይነት መልስ እንዳትሰጫቸው ከወረደው ጋራ ማለት አብሮ መውረድ አስፈላጊ መስሎ አይታየኝም ጃፒው ቢሆን ወንድ ሆነ ወንድ ሀገር ነው ያኔ በቃ ተቀምጦ ዩሮፕ ሀገር ላይ 10 የመቶ አፉን ቢከፍት እንደምትል ልጋጋም እያልሽ ለሱ መልስ መስጠት አያስፈልግም ማንንም ኤክስፕሌን ማድረግ አይችልም ማለት ስለዚህ አንቺ ራስሽን በምታውቂው መንገድ ኤክስፕሌን አድርገሻል ከሷ ጋር መመላለስ አያስፈልግም በተቻለሽ መጠን ራስሽን እንደተከበርሽ ተከብረሽ መኖር ያለብሽ አያስፈልግም በቃ በአጠቃላይ ጉቺ ማለት የምፈልገው ነገር መልስ ከሰጠሻት ያኔ የልብ ይሰማታል ቤታ መልስ ካልሰጠቻት ነው አይደለ ስንት ወር ሙሉ እየወጣችኝ ስትልብን የነበረ አሁንም እሷ ብቻዋን እዛው ትቀጥል ጉቺ መልስ እንደሰጨት አደራ በመተወጁ ልጅሽ ይልሻለው ምንም በቃ ማለት አያስፈልግም እንደ ተወርጃለሽ ለሷ መልስ ሰጠሻት ግን ተወርጃለሽ በቃ አያስፈልግም በቻለሽ መጣን ራስሽን አስከብረሽ መቀጠል ባለብሽ መንገድ ቀጥይ እንጂ በጣም በቃ ማለት ታገሰሻታል እስከዛሬ አይ ነው ከዚህ በኋላ ደግሞ ታገሰሻት በቃ ተጠበይ ያኔ ስለተናገርሻት ምንም የምታመጪው ነገር የለም አጠገብ ላጠገብ አይደላችሁ ወይ ታይዛችሁ አትጣሉ ራሴን አስከብርበታለሁ ምትዩ አንዴ ወይ ተገራኝተሽ ስትጣይ ወይ መተሽ ወይ ተመትቼ ራሴን አስከብራለሁ ታይሽ ይሄ ቦታ ግን ንግግር ካፋችን የሚወጣው ነገር በጣም ብዙ መጥፎ ስለሚሆን መከባበር አይሆንም በቃ ንግግሪ ቃላቶች እዚህ ሚዲያ ላይ ተቀርጾ የሚቀመጡ ነው እንጂ የሚሆኑት እንደዚህ የምንከባበርበት ነገር አይኖርምና በቻለሽ መጠን ያኔ እናት ጉቺዬ ያገሬ ልጅ አደራሽን መልስ እንዳትመልሽላት ቤታም ብትሆን በቃ መልስ እንዳትመልሽላት ሙዳችሁ ደስ ይላል እየገባችሁ እንደዛ በቃ በሷ አስተያየት ጨዋታውን አድርጉት እንጂ በተቻላችሁ መጠን ሁለታችሁ መልስ እንዳትሰጣት ሄሉዬ ስላስገባሽኝ በጣም አመሰግናለሁ አከብርሻለሁ አንቺንም ቴንክ ዩ ጽዮናት በነገራችን ላይ መልስ አትመልሺ ዝም በያት የምትሉ ሰዎች አንድ መዘንጋት የሌለብን ነገር ይሄ ሁላ መነጋገሪያም የሆነው መልስ ስለተመለሰ ነው መልስ ባይመለስ እኛም እናወራው እናንተም ገብታችሁ አስተያየት የምትሰጡበት አጀንዳ አይኖርም ነበር ማለት ነው ማለት የመመላለስን ጥቅም እንድታውቁት ፈልጌ ነው በነገራችን ያ እንዳትረሱት ደጀን አለሽ ደጀን ሰላም ሄሉ በጣም አመሰግናለሁ ግቢ እህታችን አመሰግናለሁ ኦኬ ይሰማል ድምጼ ይሰማል ኦኬ በመጀመሪያ ጉቺን 3 ወር 4 ወር ስለታገሰቻት በጣም ሪስፔክት አለኝ እግዚአብሔር ያክብራት ሲቀጥል ደግሞ ትላንትና እሷም ጋር ታይ ስለ አማራነታችሁ ብላችሁ ጉቺም ጋር ሄጄ አንቺም ታይ ያልኩኝ ነበር ለሁለቱም ማለት ነው እና አሁን ጉቺ ስለ አማራ እንደኛ ግን እንደግለሰብ ነው ብላ ስትል ነበር ግን እዛ ጋር ትላንትና ሲወራ የነበረው እንደ አማራ አይደል እንደ ግለሰብ አይደለም እዛ ጋር ማሜም ጋር የሚወራው የነበረው እና ደግሞ ትንሽ ጉቺንን ይቅር ያሰኘችኝ ካንቺ ከጎንደሬዋ እሷ ሲጀመር ምንም አይነት ግለሰብ ስተት ሲሰራ ብሔርን አይወክልም ራሱ ማንነቱን ነው የሚገልጸው እንጂ ብሔርን አይወክልም ስተት ስንሰራ ማለት ነው ኦኬ እኛ ባለጌ ሆነን ስንሰዳደብ እሷ አሁን የምታደርገው ነገር ጎንደርን አይወክልም የሚወክለው ራሷ የራሷን ማንነት ነው
አንድ ጊዜ ይኸውልሽ ያዳመጠን ስለሆነ ደጀን መስመር የሳተ ነገር እንዳትናገሪ። እንዳንቺ አይነት ኖ አልናገርም። ኖ let me finish። እንዳንቺ አይነት ሳይንቴ የለም። አንቺን ብሎ አማራ መልከጠፉ እያለች የሰደበችኝን ሴት ገባሽ? ኖ ትክክል ናት እያልኩሽ አይደለም። let me finish። የሷን እንዳታስተጋቢ አላስተጋባም። እንደኔ የታገሰ ሰው የለም። ኦኬ እኔ ነገርኩሽ። ይኸውልሽ 4 ወር ሙሉ አንቺን ብሎ ቤተ አማራ አንቺን ብሎ ሳይንቴ መልከጥፎች እናንተም ብሎ ጎንደሬ እያለች እኮ ስትሰድበን እኮ ነው የኖረችው። ቤታንም እኔንም እሱን ሁላ ችለናል። እዚህ ጋር ስለ አማራ እንዳታነሱ ያልኳችሁ እንደ ግለሰብ ነው የተጣላ ነው። ትላንትና ጎንደር ነው የጠራሁበት ምክንያት ኤርትራዊ እያለች ስለምትናገር ከኔ በላይ ስለ ኤርትራዊ አንቺን ይመለከትሽ ነበር ደም ስላለብሽ ብዬ ነው የተናገርኩት። ገባሽ? ከዛ ውጪ ጎንደሬነትንም ሳይንቲነትንም ሸዋዬነትንም ወሎዬነትንም ጎጃሜነትንም እዚህ ውስጥ እንዳከቱ ሐሳብ አስተያየት የግላችሁን ስጡ። ወደ ብሔር መጠጋት የለም። የግለሰብ ጸብ ነው፣ የግለሰብ ጸብ ነው። የትም አንወሸቃትም። አንዳቸውም እዚህ ላይ ወሽኩሽ አይደለም ቅሬታዬን የነገርኩሽ ላይ ያሉ ብሔርተኛ ነን የሚሉ ፖለቲከኞች እንኳን እኔና እሷ ጸብ መሀል መግባት አይችሉም። ከብሔር ውጪ ሌላ ሐሳብ አስተያየት ስጪ ደጀን። አይ ዱ ሪስፔክት ዩ። ይሄን ግን ጉቺ ጋር ሄደብሮኛል። እሷ ጋር እንደዚህ ድብ እናደርግ አይደለ እንደ 4 ወር ሙሉ እንዲህ ብሎ አማራ የለም እያለች ስትሰድበኝ ኖረችው። ሲሪየስሊ ይኸውልሽማ አንድ ነገር ስሚኝ። ይኸውልሽ ጉቺ አንድ ነገር ስሚኝ። እዚህ ጋር ያንቺን ይቅር የተሰኘውበትን ላንቺ ስነግርሽ እሷ ትክክል ናት እያልኩሽ እኮ አይደለም። ኦኬ ግን እዚህ ጋር አንቺን ስላገኘሁሽ እኔ ይቅር የተሰኘውበትን ነው የነገርኩሽ። ገብቶሻል? እሷ ብዙ ስህተቶች ሰርታ አይተናል። ኦኬ ግን ያ ማለት ግን ጎንደሬን ትወክላለች ማለት አይደለም። ማሚ ማን ወከላት? እሷ ለጎንደር ብዙ ነገር ጉቺን 4 ወር ሙሉ ስትቀጠቅጥ እኮ ጉቺ ዳይሬክትሊ ምንድን ነው ያለችው? ቃል በቃል ተናገሪ መጀመሪያ። ኖ ከአንቺ ከጎንደሬዋ እኛ ምን ተማረን ምናምን እያለች ስትል እሷ ጎንደሬ ማን ወከላት? ለጎንደሬ ማሚ ገብቶሻል? ከኔ በላይ የለም ያለችው እሷ እንጂ ነው አይደለም። እሺ እኔ ከኔ በላይ እኮ እኔ አንቺን እሷ ትክክል ናት እያልኩሽ አይደለም። ደጀን በተናገረችው በተናገርኩት ነው ጀጅ የምታደርጉ። ከኔ በላይ ሳይንት የለም ብዬ አላውቅም። ከኔ በላይ የድሬዳዋ ልጅ የለም ብዬ አላውቅም። ኦል ዘ ታይም የምትፎክርብን ከኔ ወዲያ ከሷ ወዲያ ቆንጆ ከሷ በላይ ጎንደሬ እንደሌለ ነው አይደል? ጎንደር ካልሽ ከመማር ብዙ ተምረናል ብያለሁ። ምሳሌ ጠርቻለሁ። ስለዚህ የሆነን ፓርት ማስተጋባት ደጁዬ ጥሩ አይደለም። እሺ ኖ እያስተጋባ አይደለም። ኖ እኔ ነገር ትላንትና ማይተሽ ሊሆን ይችላል። አንቺም ጋር ስለ አማራነት ብለሽ ታይ ጉቺ ያችን ጋር ሂጂ። አንቺም ስለ አማራነት ገና ብያለሁ። ዘር ስትናገር ስለ ዘር ከሆነ እኔ ልግባበት ስትይ ነበረ። ዋና አጀንዳ ዘር ላይ ነበር ማለት እና ይሄ ነገር ኖ አዎ እኔ በማንነቴ ነው አሁን እዚህ ጋር ዘር ቆጠራ ልንጋባ አይደል? ያ ኩኩ ስትናገር ስለ ዘር ከሆነ እኔ ላውራልሽ። ያ ማለት ጉቺ እቺን ያለችውን ማሜን የጠላችው ወይ በጎንደር ነው ብለሽ እናንተን የሚመሳሰሉ ሰዎች ጋር ወይም ደግሞ ማሜን የመሳሰሉ ሰዎች ጋር ነጥብ ለማስጣል ለምትሄዱት ያ የጎንደርም ሆነ የምናምን ችግር የለባችሁ። ጎንደር ያደላችሁ ነው ትልቁ ጸብ እንደው ኖ ለምን ቅድም ኩኩ ስትናገር ስለ ዘርና ምን አንቺም አማራ ነሽ አንቺም አማራ ስትል ስለ ዘር ከተነሳማ ቆይ አንድ ነገር ልናገር ብለሽ እቺን ነው ልትናገር የነበረው ማለት ገብቶሻል? this is not fair። ማንንም ታርጌቱስ ምኑ ልታስገቡ እንደሆነ ይገባል። አንዳንድ ሰዎች የእንትናን ድብና ለመሸፈን ምን ነው የምታደርጉት? በዘሯ ልታሽቃብጡ ነው ምናምን ነገር ትላለች። ግዴታ አንድ ሰው አማራ ለመባል ጎንደር ወይ ጎጃም መወለድ የለባት። የጅጅጋም ልጅ አማራ ነው፣ የሐረርም ልጅ አማራ፣ የእንትንም ልጅ አማራ። ኦሮሞ ለመባል ግዴታ ወለጋ ወይ እንትን መወለድ የለበት። ጎንደር ቁጭ ብሎ ኦሮሞዋል ዶንት ቢ እንደዚህ አይነት ቅርጫት ውስጥ ጉዳዮችን ለመክፈት እንዳትሄዱ። ገባችሁ? ያ በሐሳብ ምንም ሐሳብ ለሷ የምታሽቃብጥላት ሐሳብ ስታጡ ወደ ዘር ጉዳዩን ተወስዱታላችሁ። ገባችሁ? ያ ለምን አጀንዳሽ የነሱ ችግር ላይ ሳይሆን ስለ ዘርና ፖለቲካ ነገር እንደሆነ የገባኝ መቼ ነው?
ኩኩ አንቺም አማራ ነሽ አንቺም አማራ ስትል እዚህ ጋር ቆይ ስለ ዘር ከሆነማ ብለሽ ስታስቆመ ያኔ ነው እኔ ፖይንት ያስኩብሽ። ገብቶሻል? ያ ጋይስ ዊ ዶንት እኔ ቅድም ሪያክት ሳረግ ጉቺ ሳትመጣም ራሱ ጉቺ ስታወሪ እኔ ድሬዳዋ እያልሽ ለምን ታወሪያለሽ ስላት ነበር። እንደው አልመጣችም እሱ ራሷ ማሜ ስትሰዳደቢ ራስሽን ትችለሽ ለምን አትሳደቢ ጎንደሬ ምናምን እያልሽ አታውሪ አላልኳትም እኔ ጋይስ ሁለቱንም አላልኩ ጉቺ ራሱ አላልኳትም አልመጣችም ቅድም ሳትመጣ እኛ ብቻ እያለን አላልኩ ያ ራሳችንን እንችለን ነው ብንባልግም ምን ብንልም ማንም ሀገር የሸኘን የለም ለምንድን ነው እዚህ የምታስገቡት ራሳችሁን ቻሉ ብዬ ሁለቱንም ነው ስናገር ገና ጉቺ ሳትገባ በፊት ያ አንዳንዴ እንትን ሐሳብ ሳይኖረ ሲቀር ዘለን ዘር ውስጥና ምናምን ምንጨፈልቀው ነገር ያ እንትና ማሜ ጎንደር ወክላም አታውቅም ጎንደሬም አይደለች አዘዞ የተወለደች ዲቃላ ናት አራነት ዛሴት እሷ ስለ ኤርትራ ባሌ ትያለች ስትላት ቃል በቃል ስለሰማው ያገዝኩ አይደል ሪያክት ስላረኩበት እኔ ስለወለድኩለት ኤርትራ ትነግጅበታለሽ ከምትይ ለምን ስለ አባትሽ አትናገሪ ማንነትሽ ነው ተባለ እሷ አይደለች የምትላት ዘመዷ የተጋባችው ኢንፎርሜሽን ከዛሬ 1 ወር በፊት ከና አባቷ ከነ ጂኒዋ ነው የነገርኳት እሱንም አልካደችም እህቷ ተናግራለች ዛሴ ኤርትራዊ መሆን ችግርም ሆኖ አይደል እሷ ከምትለው አንፃር አንተ አማራ አይደለም ሲባል የሷ ኤርትራዊነት ይወጣል እንጂ አንድ ሰው ኤርትራ ሆነ ማሬ ሆነ ምናምን ማን ከማጋ እንደሚጋባ ማንንም ሰው ኮኮብ ቆጥሮ የሚጋባ አይደል ሪሌሽን ትዳርና አውሎ ንፋስ ከየት እንደሚመጣ ይታወቅ ከመጣበት አቅጣጫ ነው ይዞ ውው የሚለው ዛሴት ያ ኢትዮጵያዊ ስለሆነ ኤርትራ ማለት የለባትም አንድ ኤርትራን ማትረሳበት ልጁ አጠገቧል አይደል ዛሴት አንቡሶ ሄለለም ኤርትራ የምትለው ጉቺ ትላላችሁ ምንም ነገር ባይኖርባት ያ ግን ልጅ አቅፋ ኤርትራ ለምናት ደማላት ማለት በልጇ ደማል ለምን ይካዳል ዛሴት እና ፖለቲካ ነው መጀመሪያም ዘሎ ያስገባሽ ይሄንን ታርጌት ልታስገቢኝ የፈለግሽው ጎንደሬዎች እንዲናደዱባት ነው የፈለግሽው ቀደም ገና ኩኩ ለስታብስ ሰጭ ነው ነገር የተረዳሁት እንደዚህ አይነት ቀዝቃዛ ወላፎኖች አካሄደችን በጣም ነው የማውቃቸው because of አንቺ ፖለቲካ ለምታወሩ እኔም ፖለቲካ እንዳውም ከእንደዚህ አይነት ወሬ የበለጠ ነው ፖለቲካ አውቃለሁ ብያስባለሁ አላስገባሽ ማሜ ጋይጂና ወይ ዶላር ወይንም ምናምን ሄለን አወራሽ ዶላር አረ ሄሎ አላወራም ላውራ እሺ እኔ ላውራ እንጂ እኔ እኮ ቀደም እኮ ነው የመጣው እናንተ እኮ ነች እሺ ባርች ካንቺ በፊት ሄለን አለች ዶላር ትቀድምሻለች ከዛ በኋላ ሄለን ከዛን ኩዊን ከዛን ባርች ከዛን ኤደን እንደዛ ሄለኖ ግብሽ ለዶላር ካልሰጠሻት እድል ያ አይ ወይ ወንድ ነኝ ትንሽ ጠቅለል አድርጌ የምናገር የምፈልገው ነገር ስላለ ነውና እነሱ ያው መጀመሪያ ፍርስት እሺ ኦኬ ግቢ ሄለን ስለሰጠኝ ኦኬ እሺ ለነገሩ እኔ መጀመሪያ የገባሁት ኩኩ ለነገራችን ላይ ደጋፊ ሆነ ተቃዋሚ ያለ ላይክ የሚያደርግ እንዳለውና ሪፖርት የሚያደርግ አለ ሪፖርትን የምታሸንፉት በኮፒ ሊንክ እና በላይክ እና በጊፍት ነው አካክሱት እሺ እኔ ሚውት ላድርግላችሁ ቀጥ ይሄ ነው ኦኬ ቀደም ለገባችሁ ልጅ ነበር አመጣጧ ስለገባኝ ስለማቃተም ነበር የገባሁት እኔ ወይ ወጣለች ግን ከታች እንደምትሆን እንትላለውና ስትገባ ጀምራ አሁን ኮሜንቱ ላይ ብዙ ሰው በሚሰድባት ሰዓት በሚናገራት ሰዓት ነው ቀዝቀዝ ብላ ጉቺ ይቅርታ ምናምን ብላ አመጣጧ ሲጀመር ልጅቷ በጣም የቤታ ጠላት የሆነች ቆሻሻ ቤታን የሚወድ ሰው ያሳደሽ የምትሳደብ እኔን በጣም ነበር እንትምትለኝ ግን በጣም አሁን እዚህ ጋር ምድር ጉቺ ከቤታ ጋር ስላለች
ልትወዳትም አትችልም በፍጹም ለጉቺ አግዛ አይደለም የምትመጣው ማሜን ደግሞ አታውቃት ከነመፈጠሯ ግን ምንድነው እዚህ ጋር ከቤት ያለ ሰው ለነሱ ጠላታቸው ብለው ስለሚያስቡ መታ እዚህ ጋር እንደ ጥሩ ሰው መስላ ማሚ ጥሩ ሰው ናት ምናምን ብላ ልትመጣ ነበር ግን ውሸታም ናት ማሜን አታውቃትም ሲጀመር ደግሞ ጉቺን ማውን እዚህ ጋር ገብታ አንቺ ነሽ ብላ ለመፍረድ ማድረግ በቃ አመጣጧ ምንድነው ማሜን ነፃ አስዋጥታ ጉቺን ፈርዳንት ልትል ነበር ግን ከታች ያሉ ኮሜንት ላይ ብዙ ስለሚያውቃት የምትፖስተውን ኮሜንት የምታረጉን ብዙ ስለሚያውቃት መልሰውላት ራሷን ለውጣ ሄዳለች ሶ ማንነቷ ስለተነቃባት እኔ ምንም ምለው ነገር የለም ግን ውሸታም ናት አታውቃትም ጉቺንም ለጉቺም ልታግዝ አይደለም ፌር ልትሆንም አይደለም የመጣችው በጉቺና ደግሞ በማሚ በሚባሉ ደግሞ አንድ አስተያየት እኔ ጉቺዬ በጣም 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 ነው ማደንቅሽ ምክንያቱም ለምን እንደማደንቅሽ ታውቂያለሽ ትግስትሽ ብቻ ሳይሆን የሰው ልጅ ውለታን ቆጥሮ ሀውካም ይሄን ያል እየተረገጠ ውለታ አብረን አሳልፈናል አንድ ቀን እንኳን ጥሩ ነገር አውርቻታለሁ ብለሽ ያን ያል ሰውላ እኔ ራሱ ኮሜንት ላይ ይሄን ያል ብዬሽሉ አቃለሁና እንዴት ተሰደብሽ የተያዘብሽ ነገር አለ እየተባልሽ ይሄን ያል በመታገስሽ የእውነት በጣም ታጋሽ እንደሆንሽ ነው ማቀውና በጣም በጣም ታጋሽ ነሽ በጣም ደግሞ ለሰው ልጅ ያለሽ ክብር ነው ምክንያቱም እኔ አንዳንድ ጊዜ ውለታ ያረግሽለት ሰው እንደውም ሲናገርሽ እንደውም ትናደጃለሽ አንቺ ከሷ ጋር ጓደኝነት ሆነሽ በክብር አብራችሁ ሳልፋችሁ ያን ያልተሳደብሽ እንደውም እንዴት ይሻሉጣም ግን ደግሞ ምንም ማርግሻት እንዳልሆነ የታወቀ ነው ለምን እንደተመደችም እናቃለን እኛ ህፃናቶች አይደለንም እኔ አንዳንድ ጊዜ እንትን የሚሉ እዚህ ቲክቶክ ላይ ያሉ ሰዎች እኛ ቁጭ ብለን የምናዳምጠው እንደ ገብተን ማናወራው ምንም ማናቅ ማይም የሚያወሩት ነገር ማናቅ ይመስላችኋል እና ጥንቅቅ አድርገን እያንዳንዱ የሚያረጉትን ነው የምናቀው እና አሁን ጉቺ በዛ ሳለ በማትመልሽላት ሰዓት ላይ ምናምን አንቺ ምንም ሳንት ፈርተሻት ምናምን አይነት ነገር አይደለም ክብር ነበር ግን አልገባትም አሁን አንቺ እዚህ ጋር ምንም ጥፋት የለሽም ጉቺ ምንም እግዚአብሔር ምስክሬ እንዳይጸጸትሽ ምክንያቱም እሷ ናት የጀመረችው እሷ ናት የተናገረችው ከሀስከፈኛ ነበርን ከጌሙ ቀን ጀምረን ይዋለን ከስር እያለንም ቢሆን አለን በኮሜንትም ቢሆን አንቺ እዚህ ጋር ምንም ራስሽን እንኳን አትሊስት እንኳን ይሆን አሁን ውስጥሽ እቺ ልጅ አብራ ተሳልፍ ያለው አሁን ብዙ ኮሜንት አይቻለሁ አታስታርቁም ሰው እንዲታረቅ አትፈልጉ ምናምን ምትሉ ማለት ነው የዛን ሰዓት ላይ ግን አንድ ሰው ለማስታረቅ የጣረ የለም ቁጭ አርጋ ባሽሙር አልጠራቻትም እንጂ ጉቺ እንደሆነች እናውቃለን ስሟን ስላልጠራች አይደለም እኔ አሁን እዚህ ጋር ታረቁ የሚመለከተኝ ነገር የለም ግን 100% ግን ጥፋተኛ ናት ማሚ የምትባለው ሲቀጥል ደግሞ ቀደም አንዳንድ አማራዎች ገብተው ምን ሲሏት ነበረ በአክሰንትሽ የሚያሾፍብሽ ሰው ብለው እነሱ ጋር እንድትደበቅ አንድ ነገር ልንገርሽ ሁላችንም አማራዎች ነን ማንንም በአማራ አክሰንት የሚያሾፍ የለም አሁንም ደግመ የምንነግራችሁ የምናሾፈው በአክሰንቷ በአማራ ሳይሆን በመትናገረው በእንግሊዘኛው አክሰንቷ ነው የምናሾፈው ምንም ተጠጋግታችሁ ቢሩስ አትወተፉ እዚህ ጋር አማራ አትጥሩ በቃ እዚህ ቲክቶክ ላይ ስለ አማራ አታውሩ ሰገጤናት እንግሊዘኛው ያስቃል እንስቃለን አሁንም እስከ መጨረሻው እናሾፍባታለን እኔ አማራ ነኝ በአማራነቱ አሾፋችሁ ብላችሁ የምትመጡ እኔን አናግሩኝ መታኔ ለኔ በግሌ ነው የምላችሁ በጣም እንግሊዘኛው በጣም የሚያስቀኝ በቃ በጣም የሚያስቀኝ በጣም ሰገጤም ናት ደግሞ ይሄን ደግሞ ስለምንናገር በአክሰንቷ እንትን ብላችሁ አማራን አታክ ለማድረግ አትወተፉ ይሄዳችሁ አንድ ሁለተኛ ደግሞ ሲቀጥል ማለት ነው ቤታ እኔ አባቷን ጠንቅቄ ስለማቀው ነው የንጉስ ዘር ያ ከአማራ የተወለደ ጥርት ያለ የአማራ የጀግና ልጅ ናት አንቺ የገዛ እህትሽ አባታችን ኤርትራዊ ናት ያለችው እንኳን ተወለጅ ምን አገባነኛ ትዝልሻል ምን እንዳልሽ ማሚ ሌላ ቦታ ተወልዳችሁ አማራንን የምትሉ አይደላችሁም ብለሻል አይደል እኔ አዲስ አበባ ተወልጃለሁ እናቴም አባቴም ግን ከአማራ ሱል አማራንን ብዬ እመጣለሁ አንቺ አባትሽ ኤርትራዊ ነው ተወለጅ ጎንደርም የትም ተወለጅ አንቺ ኤርትራዊ ነሽ በአባት አይደል የሚጠራው የምትይው እንግዲህ ኤርትራዊ ነሽ አንቺ አማራ አይደለሽ ሲቀጥል ደግሞ ለአማራ አንድ ቀን ድምጽ ሆነሽ ማታቂ አልኮልሽ እንደሽ ቁጭ ብለሽ ቅሻትሽ ያቀረሰ ስጨፍሪ ምናምን እናቅሽ አንድ ቀን ለአማራ ዛሬ ምን ሆነሽ ነው በአማራ ሰማት ነግዱ በአማራ ሰው ለማስጠላት ሰው ለማስጠመድ የሚሰማሽ የለም እኛ ህፃናቶች አይደለንም እኛ ደደብ አይደለንም ጠንቀቀን እናቃለን የምትናገሩት ያንዳንዷን ነገር እናቃለን ስለዚህ እየመጣችሁ ቤር ውስጥ አትወተፉ ሲቀጥል ደግሞ እኔ ስፔሻሊውን በቤታ ዛሬ ስለገባው እዚህ ጋር ልናገር ቤታን ማናችሁም እበዱም ፈንዱም እንደ ቤታ እዚህ ቲክቶክ ላይ ማንንም የሚያዳምጣችሁ የለም ብትሳደብ አይደለም ሰው ጌም ሲጫወት እንኳን ይሰለቻል እኮ ጌም ስትጫወት ሳትሰለች የምትታይ ልጅ ብትኖር ቤታ ናት ከኛ ካበሾቹ አልፈው እማቃቸውን የሚገቡ የሌላ ዜጎች አሉ እነሱ እንኳን የሚወዷት እንግዲህ ታንቃችሁ ሙቱ
ገመድም ከፈለጋችሁ እናቀብላለን። መርዝም ከሆነ ታንቃችሁ ሙቱ። ቤታ እንድትሆኑ አትችሉ። ጉቺ ደግሞ የጓደኛ ጥግ ናት። የጓደኛ ጥግ። እናንተ ስለጣላችኋት ቤታ ልትጣላላችሁ። ጉቺ የጠመራችኋት በዛ ምክንያት ነው። ምንም አርጋችሁ አይደለም። ከጨዋታ ከመሳቁጭ ምንም እነሱ ሁለቱ ሲገናኙ ጨዋታ ነው። ስለናንተ ያወሩ ስለሰው ያወሩ ቁጭ ብላችሁ አላችሁ። ስማችሁን አልጠራም እዚህ ጋር ቁጭ ብላችሁ ጉቺ ቤታ ዘላለማችሁ የምታወሩ ማንንም ይሰማችሁ የለም። አማራ ምናምን እያላችሁ አትወተፉ። ሁላችንም አማራ ነን። አትወተፉ። እኔ ሲጀመር ከዚህ በኋላ ሄሉዬ እኔ ስለ አማራ የምናገር ብዬ ሰሜን ራሱ ሄለን ፋኑ ብዬ ለአመት እንትን ያልኩ ነኝ። ቀይሬ ገባሁት። ከዚህ በኋላ ቲክቶክ ላይ ያለ አማራ እኔን አይወክለኝም። እኔም ደግሞ ቲክቶክ ላይ አማራነት የለም። እኔ አማራነቴ ምድር ላይ የወለዱኝ ቤተሰቦቼና ምድር ላይ ለኔ የሚሞቱልኝ ማህበረሰብ ናቸው። ቲክቶክ ላይ ማንም አማራ የለም። አትቀደዱ፣ ባናታችሁ ተተከሉ። ስለዚህ ጉቺዬ አንቺ እናቴ ትሙት ጀግና ነሽ። የጓደኝነት ጥግ፣ የእውነት ትግስተኛ፣ ለጓደኛሽ ብለሽ ራስሽን እኔ ለቤታ ብለሽ አንቺ ማለት ነው። እኔ ጉቺዬ በጣም እንትን ያልኩት ለቤታ ብለሽ እንኳን ተደርበሽ ማከሰው ጋር እንትናትም ግን እሷን አሳልፈሽ ማሰጪ እኔ ቤታን በጣም ነው የምወዳት። እሷን አሳልፈሽ ስለማሰጪ በጣም የወደድኩሽም በሷ የተነሳ ነው ጉቺዬ። አይ ላቭ ዩ ሶ ማች የኔ ቆንጆ። ምንም ጥፋት የለብሽም። አሁንም እንዳትመልሺ፣ ተጫውቱ፣ ግቡ። እኛ ቁጭ ብለን እኔ ማሚ የምትባለውን ቅጇን እንጂ ገብቼ የራሱ ቤቷ አይቻት አላውቅም። ለምን ይሰለቻል። እኛኝ ጠዋት ማታ እኛኝ ይሰለቻል። ምናልባት እሷ አንዳንድ የምትለው ነገር አለ። አስታጥቅሻለሁ እኔ ማን ነኝ ምናምን። አሪ ሲሪየስ። በስድብ ጀግንነት የለም። እንደው ውርደት ነው። እኔ ተሳዳቢ ነኝ በስድብ አትችኝ ማለት በጣም ቆሻሻነት ነው። አስተዳደግሽን ማንነትሽን ነው የምትነግሪ። እንደውም ዝምታ ነው ወርቅ። እኔ አሁን ቤታ በፊት ተሳዳቢ ነች ይባላል አይደለ? ይሄ ተመልከቻታ ተለውጣ ተብሎ እንዴት ፍቅር ሰው በፍቅር አይተሻል። የሆነ ነገር ቤታ ከተባለ እኮ የልብ ቅርጽ ቤታ ያራሱ እኮ ላሳብዳችሁ እናንተ እኮ ሊቀይራችሁ እኮ የሚገባ ሰዎች ነበራችሁ። ለማንኛውም ግን ጉቺዬ አይ ላቭ ዩ ሶ ማች የኔ ቆንጆ፣ በጣም ነው የምወድሽ። ስፔሻሊ ደግሞ የጓደኝነትን ጥግ ስለምታቂ በዛ ላይ ደግሞ ትግስተኛ ነሽ። አሁንም የኔ ቆንጆ ያቺ ጉቺ ሰሞኑን አሁን የመጣች 2 ቀን የመጣውን ሰው ያቺኛዋን ማንንም ምንም ቢልሽም ማሰማችሁ ቁጭ ብላችሁ ቤታችሁን ክፈቱ። እኛ ባለችን ሳገብተን ከእናንተ ጋር ስቀን የሳቃችን ምንጮች ናችሁ በቃ። እና አይ ላቭ ዩ ጋይስ። ቤታዬን በጣም ነው የምወዳት። በዚህ ልናገር ጉቺዬ የምወድሻለሁ። ማንንም እንዳሰበኝ መታረቅ አለመታረቅ መብትሽ ነው። እኔ እንደውም አንደገል እንግዲህ ባትታረቅ ይሻላል። ምክንያቱም እንደዚህ አይነት ቆሻሻ ጓደኛ ምንም አይሰራልሽ። በቃ ምንም በሉ አትታረቂ። ለመሰሽ አንዳንዴ ፍቅርም ተጣልተሽም ፍቅር አለ። ምንም አትልሽ 100% ልንገርሽ አንድ ነገር ልንገርሽ። ያው ስራ ይዤ ስለነበር ረጅም ሰዓት ዝም አልኳችሁ። አንድ እውነት አንቺ ምን አልሽ? የጓደኝነት ጥግ ነሻልሽ። የእውነት ነኝ እግዚአብሔር በሚያውቀው ምድር ላይም ነኝ ሄልዬ። እንኳን በእናቴ ልጆች በጓደኞቼ ተስፋ ማልቆርጥ ሴት ነኝ ነኝ። በጓደኞቼ ተስፋ አልቆርጥ። የጓደኝነት ልኬም መሰለኝ 4 ወር ያሰደበኝ 4 ወር ያሰደበኝ አግኝቻች በልታ ሆናኝ ደርሻት ምናምን አይደለም ሄልዬ። እህቷ የላከችልኝን 12000 ብር እሷ የላከችውን 10000 ብር እኔ አብርሽ ቄራው እኮ ሚስቱ አደጋ ስትደርስበት 100,000 ብር ሰጥቻለሁ እርዳታ። አይ ዶንት ኬር። ሳደርግ ስለኖርኩኝ ከተደረገልኝ አይገርመኝም። ቸግሮኝ እርቦኝ አይደለም። ዱባይ ላይ አይደለም የላክሽው። ማዘር ትመርቀኝ ብላ በገስታለች። እህቷ አንዴ ከኪኪ ጋር ወጣችሁ ፏ በሉ ብላ በር ልካልኛለች። ይሄንንም ደግሞ እኔ ቤት የነበራችሁ ልጆች መስክሩ። ተናግሬያለሁ በቤቴ ራሴ። እኔ አመስጋኝ ነኝ። ስለማመሰግን የተጣላን ቀን ለጥቃት ይጠቀሙበታል። ወጥቼ ቴንኪው ማለቴን ሽቶም ገዝቶ ስጦታ የሰጠሽ ልደትሽ ነው ብሎ ሊፕስቲክም የሰጠሽ የተጣላሹ ቀን ለመርገጫ ይወጣል እንዲያርግልሽ ብሎ ማለት ነው። እግዚአብሔር በሚያውቀው ይሄ ነው እኔ ሳደርግ ነው የኖርኩት። አሁን መድኃኒዓለም ለኔ ይስጠኝ፣ ለአዳም ዘር ሁሉ አሰጣለሁ ይስጠኝ። አሁን እኔ ከእግዚአብሔር ጋር ቃል ይሄ ነው። ለኔ ከሰጠኝ እኔ ለአዳም ዘር ሁሉ ኖሮ ይላድርግ፣ ችግር የለብኝም። ጓደኝነት ነው ያዘኝ ታውቂያለሽ። ያ በስልክ አይዞሽ የተባባልነው ቀናቶች ያዘኝ። 4 ወር ሰደበችኝ እኮ ያለ እረፍት ስም እየጠራች አሽሙሩ። አንድ ሰው ከድሬዳዋ ደውሎ ምን አለኝ፣ እቺ ልጅ ጓደኛሽ አልነበረች እንዴ በጣም የምትወጃት እዚህ ሁላም የመጣሽ ጊዜ የሆነ ጊዜ እኮ ደውላለሽ ምናምን አሉ። ሰው በዚህ ልክ ምድር ላይ ያለም ሰው ይታዘባል። አረ መላቢያት ነው ወይ ንግግሩ ጠፋብሻል። እኔ ስናገር ደግሞ ህዝብ ግልብጥ ብሎ እንደ ተናጋሪ ነው የምታየው።
ገባሽ? ችዬ ነው የእሷን በተለይ እዚህ ቲክታክ ላይ የቻልኩት ሰው የለም። ኤቭሪባዲ ከተናገረኝ ወጥቼ ይናገራለሁ። ከእሷ ጋር ግን የቆየ 3 ዓመት ቀልድ አይደለም እኮ አይደል? 3 ዓመት የምታውቂውን ሰው ወጥቶ ለመዘርጠጥ ትግስቴን ተፈታተነችኝና ነኝ እኔ በጓደኞቼ ተስፋ የምቆርጥ ሴት አይደለሁኝም። ግን እኔ ቃል ለምድር ለሰማይ ሰው መንገደኛ ነው። በህይወቴቱ ጋር እንደማገኛት አላቀም። እዚች ፕላትፎርም ላይ ግን ዳግም አንድ ገስት አንቀመጥም። ዳግም አንድ ገስት አንቀመጥም። በክብሬ አልደራደርም። እኔ ጨዋነቴንም ንቀቴንም ሁሉንም ጥግ ድረስ አሳይቻታለሁኝ። ክብሬን አንቱ አንቺ ተባብለን ተነጋግረናል አይደል? ምናልባት ነገ ነገሮች ቢስተካከሉ ብዬ ነበር። እሺ ሄልዬ፣ የእስከዛሬውን ዝምታዬን በዚሁ አያይዤ ልመልስልሽ። ነገ ነገሮች ተስተካክለው ሰላም ቢወርድ እዚህኛው ውሳኔ ላይ እንዳልደርስ ነበር ስትሰድበኝም ስትናገረኝም ዝም ያልኩት። ዝም ስል ብትተው ኖሮ ነገ ብንታረቅ ቤቴ ትገባለች፣ ቤቷ እገባለሁ። ገባሽ? የእስከዛሬው ዝምታዬ ነገ ሰላም ከወረደ ነበር ዝም ያስባለኝ። ከኔ ይቅር እኔ ልለፋት ብዬ ነበር። ይሄ ሁላ ሰው ጋር ጸበኛ ነች፣ እኔ አልደረብባት፣ እኔ ልቻላት፣ እስኪ እኔ ልሸከም ብዬ ነበር ዝም ያልኩትኝ። ግን አልሆነም። አሁን ምን ሆነ? ዳግም እንዳንገናኝ ሆነናል። እኔ የተቀመጥኩበት አትቀመጭም፣ አንቺ የተቀመጥሽበት እኔ አልቀመጥም። እርቁን እርሹ። እርቅ ብላችሁ እንደ ሀሳብ ራሱ እንዳታቀርቡ። ደን አመት ሄድበታለሁ ብላለች። ሌላ 2 ዓመት ጨመረሽ። እድሜ ከሰጠሽ 12 ዓመትም ሂጅበት። ቲክታክ ካልተዘጋ ሲያስፈልገኝ መልስ ሲያስፈልግሽ እሰጥሻለሁ። መልስ ካላስፈልገሽ ያስፈልጋታል ብዬ ካላሰብኩ ግን እንደውም ከቤታ ጋር ተነጋግረን ጌሙላ ልጀምር አስቤያለሁ። ከቤታ ጋር ገንዘብ ነው መስራት ያለብኝ። አሁን የሚያስፈልገኝ ገንዘብ እንጂ ከአንቺ ጋር መመላለስ አይደለም። ይሄን ልንገርሽ ብዬ ነው። ሄልዬ ቴንክ ዩ። እሺ ቴንክ ዩ ኩቺኒ ላቭ ዩ ንቁንጆ ሄልዬ ቴንክ ሶ ማች። እሺ ቴንክ ዩ ሄሉ። ያ እስቲ ማን ነው የሚቀድመው? ዶላር ያውንም ነገራችን ላይ በጉቺ ስታውን ከኛ ጋር ዛሬ ቀኑን ከኔ ጋር ፈሽፏ ለማለት ወስና ክብራን እዚህ ጋር ስላለች በጊፍት ባርኩልኝ። እንደገና ደግሞ ጋይስ እየተበተባችሁት እንትን እያደረጋችሁ ዲፖርት የሚያደርጉ ሰዎችም ስላሉ እነሱ እንዳያሸንፉ ቤቱን ባረኩት። ገስት እንትን አድርጉ እሺ። ያ እና ይሄ ደግሞ ቲክቶካችን አዲሱ ስለሆነ ስፈልጉ ነገም እንደዚህ አይነት ቀጠሮ ከፈለጋችሁ በፎሎ ነው። ማሙድ ጋር ጠብቀኝ ማለት ፎሎ ማለት ነው በሚዲያ ቋንቋ። ዶላር ቀጥል። ህሊያውንም እድልን ሰጠህ እንዳትኝ እህቶቼ ስላሉ የምሬን ነው። እኔ ትንሽ አጠቃላይ መናገር የምፈልገው ነገር ስላለ ነው። ቢኮዝ እዚህ ሶሻል ሚዲያ ኤሪያ ላይ መታያቸው ብዙ ነገሮች አሉ። ትንሽ ልበልና ሚዩት አደርጋለሁ። ምን አለ መሰለሽ ህልዬ፣ የሰው ልጅ በመጀመሪያ ደረጃ አበሻ ስንባል ማለት ነው ይሄ ላይፋችንና ላይቫችን ተዋህዶብናል አብዛኞቻችን። እና የራስ ፕራይቬሲ ልጅ ጋር የሚደርስ ነገር ፋሚሊ የሚያውቃቸው ብዙ ነገሮች ላይቭ ላይ መጥተው ባይወሩ ቢካዝ አየሽው አይደለ? አሁን ላይ ይሄ ስለ አንዳንድ ቦታ የምታያቸው ይሄ እሙሙ እኝኝ ምናም ተብሎ የምታያቸው ነገሮች በሙሉ በደህና ጊዜ ጓደኝነት መስርተሽ ያ ሰው ይሆነኛል ብለሽ የምታደርጊያቸው ብዙ ነገሮች ናቸው። ጥል ሲመጣ መጨረሻ ላይ አንቺን ለጉዳት የሚዳርጉሽ ማለት ነው። እና እነዚህ አይነት ነገሮች ባይኖሩ ፕራይቬሲሽን መደበቅ ብትችይ። አሁን ባለፈው ለታ ጉቺ ስትናገር እየሰማው ነበር እና ከስር የሚመጡ ቲክቶክ ተጠቃሚዎች እንደው እኛ ብዙ ጊዜ አይታችሁን ሰልችታችሁናል። ከስር የሚመጡ ብዙ ታዳጊዎች አሉ፣ ኑና ቲክቶካችሁን ስሩበት ገንዘብ ምናምን ስትል የሆነ ጊዜ አይ ቲንክ እየሰማዋት ነበር፣ እሷም ስላለች ማለት ነው። እና እንደዛ አይነት ከስር የሚመጡ ቲክቶከሮች አዳዲስ ቲክቶከሮች ምንድን ነው የሚማሩት? ለእነሱ ማስተማር የምንችለው አሁን 1700 ሰው አለ የራሱን ላይፉን ላይቭ ላይ ባያመጣው እና ይሄ መጨረሻ ላይ ከእንትና ጋር ስትጣይ ነው እኔ እኮ የእንትና እንትን አለኝ የእንትና እንደዚህ ነው አበሻኛ እንደ አይ ዶንት ኖ እኔ ማይንዳችን በምን አይነት ሴት እንደተደረገ ግን እኔ ጉቺንም ማሜንም ሶሻል ሚዲያ ላይ ነው ማንም ሰው እንደሚያውቃቸው የማውቃቸው እና ለእኔ እውነት ለመናገር እንቆቼ ናቸው ሁለቱም ቢሆኑ። ቢካዝ የሰው ልጅ ስትወጁ ኳሊቲ ሊኖረው ይችላል። ጉቺ ጋር የማየው ኳሊቲ ሌላ ነው፣ ማሜ ጋር ሲሄድ የማየው ኳሊቲ ሌላ ነው። እና የሰው ልጅ በቲፎዞ ነው አሁን ይመስለኛል አንቺ ጋር ሲመጡ ሞሪያችኛዋ ላይ አንዳንድ ነገር ቅሬታ ይነሳል። ጉቺ ሜቢ እዚህ ስላለች ሊሆን ይችላል አይዶ ነው። ግን ኳሊቲ ያላቸው ለእኔ ጉቺንም ሳያት ማሜንም ሳያት በኳሊቲያቸው ነው ማያቸው። እና
ሁለቱም ለኔ አንድ ናቸው እውነት ለመናገር ሶ እነዚህ ሰዎች ታርቀው አንድ ቦታ ላይ ማየት ከሚፈልጉ ሰዎች መካከል ነኝ። ጉቺ ቅድም ስትናገር እንደነበረው ባይሆንና ያችኛዋም እችኛዋም ልባቸውን ፈጣሪ አራርቷቸው ታርቀው አንድ ቦታ ላይ እንደ ድሮ ቢካዝ እነዚህ ሰዎች ጌም ሲጫወቱ የራሳቸውን ላይፍም እየቀየሩ ሁለተኛ ደግሞ እኛንም እያዝናኑ ነው ያሉት። ዩሲ እነሱ ሊረዱ የማይችሉት ነገር አለ ብዬ ስለማስብ ማለት ነውና ቢታረቁ ለኔ እንደኔ ደስተኛ ነኝ። ነገርም አብዛኞቻችን እዚህ ውስጥ ሴቶች ነው ያሉት አብዛኞቻችን እና እንደዚህ አይነት ነገር ሲመጣ እንደው ተባብራችሁ ማስታረቅ ብትችሉ አንዱ ላይ እሳት ከመለኮስ እንትና እኮ እንደዚህ ናት እንትና አልወዳትም እኔ እኮ እንትና ቤት ገብቼ አላቅም ሳይሆን ጀስት ላይክ እሷም እኮ ነገር የሆነ ነገር ሲደርስባት እህትሽ ናት ኢትዮጵያዊ ናት በሚል እኮ አንድ ልንሆን እንችላለን እና በእንደዚህ አይነት ወይ ብናስበው ብለን ነበረ። ዶላር ነገራችን ላይ ያው በጀመርከው መንገድ የሁለቱም ኳሊቲ ነው የሚታየኝ አልክና የሚዲያ ሰው ደግሞ አንተ በምትናገረው ነገር ጥያቄ ይጠይቃል። ጠይቁ ይላል ራሱ ሚዲያው አይደል? የማሜ ኳሊቲ ይሄ ነው ብለህ 3 ንገረኝ፣ የጉቺ ኳሊቲ ይሄ ነው ብለህ 3 ንገራል። ቴንክ ዩ። ከስር እንትን እያየው ስለሆነ ነው ኮመንት። እኔ ሃፒ አይደለሁም ብዙ ጊዜ ሶሻል ሚዲያ ላይ ማተኩር ወይ ደግሞ ታይሜን ብዙ ጊዜ እንትን ምልሰው አይደለሁም እውነት ለመናገር ግን ያንቺን ኳሊቲ ካልሽኝ ብዙ ጊዜ ፋክት የሆኑ ነገሮችን ስትናገር ያለው የሚያስማማኝ አይዲያም ስለሆነ ማለት ነውና ዶላር የጉቺና የማሜ ያ ያንቺ ኦኬ ተሳስቶብሽ ኦኬ እኔ እውነቱን ነው የምናገረው የሰው ልጅ ፕራይቬሲ ላይቭ ላይ መውጣት የለበትም ብዬ ስነግርሽ ማሜ ጋር ስመጣ ላይፏን እንዳለ ሀላል የምታወጣ ሰው ናት። ይሄ ማለት አሁን ላለችበት እንትን ጎድቷታል ብዬ አስባለሁ። ለእኔ የኳሊቲዋ ብዬ የማስበው ምንድን ነው ጀስት ላይክ የሰው ልጅ በየትኛውም ሲቹዌሽን ውስጥ ቢሆን እሷን ሲያያት የሆነ ሪያክት የሚያደርግ አይነት ፊል የሚሰማው አይነት ሰው ናት ብዬ ነው የማስበው። ያው ለምሳሌ ደብሮኝ ከሆነ ሰውን የማዝናናት ወይ ደግሞ የሆነ ነገር ሰው የሚያስበው አይ ዶንት ኖ ላይፏን እንዳለ ላይቭ ላይ አምጥታው ስለሆነ ያለው ተናጋሪ ናት ተሳዳቢ ናት ይባላል በጣም ብዙ ጊዜ ማለት ነው። እና ቢሆንም እኔ እንደዛ ናት ብዬ ባስብም ጀስት ላይክ እኔ ግን ሳያት እንደ ሴት አንደኛ ጀስት ላይክ ቅድም ስትናገሩ የነበሩት ነገር ነበረ። ይሄ ሴትነት ማለት ልጅ በወለደ ወይ ምናምን አይደለም፣ ቤቱን ጠንቅቆ በያዘ ነው። አይ ቲንክ ወንድ ልጅ ስራ ሰርቶ ቤቱን በደንብ ቴክ ኬር ማድረግ እንዳለበት ሁሉ ሴት ልጅም ቤቷን ቴክ ኬር ማድረግ አለባት ብዬ አስባለሁ። የሰው ልጅ ፕራይቬሲ ውስጥ አልገባም። ማሜ ቅድም ስትናገሪ ነበር አይ ቲንክ አንቺም 24 ሃወር ምን ስትሰራ አይተናታል ላይቭ ላይ ቁጭ ብላ ነው የምናያት ብለሽ ነበር ቅድም አይ ቲንክ ልዬ እና የሰው ልጅ ፕራይቬሲ ውስጥ መግባት አልፈልግም። 24 ሃወር አይደለም ብትችል 1 ወር ብሉ ላይቭ ላይ ብትቀመጥ ሴንስ የሚያደርግ ነገር አይደለም ለኔ። ለየትኛውም ሰው መሆን ያለበት እንደዛ ነው ቢኮዝ ፈልገው እስከሆነ ድረስ ማለት ነው። የሰው ልጅ ፕራይቬሲ ውስጥ አልገባም ምልሽ ያ ነው። እና ኳሊቲያቸውን ጀስት ላይክ እንደዚህ ነው ብዬ ማብራራት አልችልም አሁን ላይ ግን ለኔ ኳሊቲ አላቸው። 3 ኳሊቲም ባይሆን ኳሊቲ አላቸው። 3 በዛብኝ ልዬ ያ በነገራችን ላይ ላይቭ እና ላይፍ የሚለው ነገር ተምታቶባቸዋል ብለህ ነበር ቅድም የጀመርከው። አሁን ግን ላይፉን ራሱ እንደ ኳሊቲ ነው ያነሳኸው። ሪል ላይፏን አምጥታ እዚህ ታመጣለች ነው ያልከው እና ይሄ ታዲያ ተምታታባቸው የሚለውን ነገር ከውስጡ እንዴት ነው ትንሽ ትክክል አልገባኝም ማለት ቅድም ሚዲያ ላይ ያሉ ሰዎች ላይቭ እና ላይፋቸውን የተምታታባቸው ሰዎች ናቸው አልክ። ይሄ ተምታታ ብለህ በተምታታ ቃል የገለጽከውን ተግባር ወይንም ደግሞ ሐሳብ በኳሊቲ ደግሞ አመጣኸው እንዴት ነው? ይሄ ራሱ አልተምታታም? አምታታው በከተማ አልሆነም? ያ ለኔ እኔ ተምታቷል ያልኩት ምን ላይ ነው? የራሷን ላይፍ ላይ ባታመጣ ስል ይሄ ባላላት ከማለው ጉዳቱን ነበር የጀመርከው ታዲያ። ወይ አንዴ ሊጨርስና ከዛ በኋላ ለቅኛለሽ። ያ እና ከባሏ ጋር ያላትን ልጇ ቤት ውስጥ ያላትን ማኔጅ የምታደርጋቸውን ነገሮች ላይቭ ላይ ባታመጣው ነው የኔ አባባል ከገባሽ ማለት ነው እንጂ ኳሊቲዋ ብዬ የማስበው ላይቭ ላይ በምታሳየው ነገር ነው እኔ በማያት
እሱ ግልጽ እንዲሆንልሽ ስለፈለኩ ነው እንጂ እንደማንኛውም ሰው just like ቲክቶክ ላይ ስታያቸው ትዝናናለህ ወይ ብትይ ኮምፕሊትሊ ሁለቱንም ጉቺንም እሷንም በሰው ፕራይቬሲን አለመናገር ላይ 4 ነጥብ ቀይ መስመር አቋም ቢኖርህ ስለ ሰው ሁለቱ ፕራይቬት እንትን ኳሊቲ ንገረኝ ስለ አው በማለት አትስማማም ነበር። በነገራችን ላይ ዶላር ነው እኔ በነገራችን ላይ አሁንም ቢሆን ግልጽ እንዲሆን ፈልገው ነገር ኳሊቲያቸው ይሄ ብለህ የምትናገረው ኳሊቲ ስታጣ ፕራይቬሲያቸውን ባልነካካ በሚለው ደመደምከው አይደል? ያ because የነሱ ፕራይቬሲ ለኔ ባልነካካ በሚል ሰበብ ከምታመጣ መጀመሪያም ይሄ ያንተ ቀይ መስመር ያንተ አቋም ቢሆን ኖሮ ይሄንን ሐሳብ እሺ ብለህ ጥያቄውን አትቀበለውም ነበር። አንተ በሄድከው እንኳን በሄድኩኝ ላይቭ እና ላይፍ ሚምታታ አንዳንድ ጊዜ ንግግር ወይም ደግሞ ቤት ስለመታልን ምንናገረው አለ፣ ግን የራሳችን አቋም ደግሞ ሆኖ ደግሞ ምንናገረው ነገር አለ እና ንግግሩ ቤት ስለመታልን እንጂ አቋም ስላልሆነ ነው ተረዳሁት። ይቅርታ በስተት ላይ ተረዳሁት። ሶሪ ግን ነው ሜቢ እንደዛ ይሆናል እንጂ እኔ ለማለት የፈለኩት እንደዛ አልነበረም። ልልሽ የፈለኩት ነገር ምንድነው የሰው ልጅ ፕራይቬሲ ላይቭ ላይ መምጣት የለበትም ስል ፕራይቬሲ ላይፋቸውን ላይቭ ላይ ያመጡ ሰዎች ናቸው ብዙ ጊዜ አደጋ እየደረሰባቸው ያሉ ብዬ ስለማስብ ነው። ይሄ ደግሞ በማስረጃ የትኛውም ትልቅ ፎሎወር ያላቸው ቤቶች ስትሄጂ የምታየው ነገር ነው። ያ መጀመሪያ ፍሬንድሺፕ ይፈጠራል። ከዛ በኋላ ደግሞ የሆነ ሰዓት ግርግር ሲነሳ ያ ሰው ያንቺን ፕራይቬሲ አውጥቶ አደባባይ ላይ ያጋልጠዋል ማለት ነው። ሶ ቲክቶክ ስንጀምር ወይ ደግሞ እንደዚህ አይነት ቦታ ላይ ስንደርስ እንደዚህ አይነት ነገር ባይኖር በቃ ሁሉም ነገር ሊሚት ቢኖረው በጓደኝነት ደረጃ ቲክቶክ ላይ የሚተዋወቅ ሰው በጓደኝነት ደረጃ ሊሚት ቢኖረው ሚል ነው የኔ መደምደሚያ። ቴንክ ዩ ዶላራችን በየመሃሉ ላይ ማጠቃለያ ሐሳብ እንደምሰጥ ስለነገርከኝ ሁድ ላይቭ ላይ እሺ ቁጭ በል ገስት ላይ ችግር የለውም። ሂዊ አለሽ ሂዊ ከዛን ሂዊ ከሌለሽ ግሎሪያ ቀጥይ ወይ ቀጥል። ጉቺ ከኛው ጋር ቤቷን ዘግታ ከኛ ጋር ለማምሸት በክብራችን ስላከበረችን በጊፍት ባርኩልኝ። እንደገና ደግሞ እየተበተባችሁት እንትን አርጉት ረጅም ሰዓት ስንቆይ እንዳያወጣ። በነገራችን ላይ ማሜን ሁለቱም ብቻ አድርገሽ ለምን አታስገቢም ትላላችሁ። ጥሪኛ አቅርበናል። ችግር የለብንም። ብዙዎቹ ባውንታይም ከጉቺ ጎን ናቸው ወይስ ያሉት ያላችሁ ነው ያላችሁት። ከጉቺ ጎን ያሉት አንድ አክብራቸው ነው የመጣችሁ፣ ሁለት የጠየቀችውን ጥያቄው ላይ የመለሰችው፣ ሶስት አይምሮአችን ላይ ያለውን ጥያቄዎች ላይ የመለሰች ነው። አሁን አይምሮአችን ላይ ላለው ጥያቄ ያልመለሰችልን ማናት? ማሜ ናት። ለዛ ምናሞግሳት ነገር የለም። አሁን ዶላር ራሱ 3 ኳሊቲ ንገር ሲባል ማሰብ ተስኖታል። ገባችሁ? ዚስ እናንተ አሁን ዶላርን የሆነ ነገር ለማለት ወይም ደግሞ አልገባም ልለውን የመሰላችሁ አይደል? ኖ ኳሊቲ የገባውን እንዲነግረን ነበረ ማለት ስለሷ ራሷም ቁጭ ብላ ታዳምጣለች። እናንተ እሱ ላይ ታርጌት ያረኩ ነው የመሰላችሁ። ኖ እስቲ ታርጌታቸው ምንድነው? ይሄንን እንዲናገር ነበር የፈለኩት። እሱ ላይ አተኮረ ሳይሆን ባለቤቱ ራሱ እንዲያዳምጥ ስለፈለኩኝ ነበር። ግን አያችሁ ፈለገና አጣ ዛሴት ይሄ ያው መጨረሻ ስላጣኸው ነው። ኦኬ ኖ አይደለም። ምን አለ መሰለሽ ለሰው ልጅ አሁን ላይ ይሄ ነው ያ ነው ምናምን ብዬ መናገር ስላልፈለኩ ነው። ለኔ ኳሊቲዋ ብዬ የማስበው ምንድነው እኔ እሷ ጋር ሲሄድ ጉቺም ጋር ቅድምም እንደተናገርኩት ነው። ጉቺም ጋር ሲሄድ እሷም ጋር ሲሄድ ሌሎቹም ጋር ሲሄድ የሆነ ኳሊቲ ያላቸው ብዬ ስለማስብ ነው። መዝናናት ፈልጌ ከሆነ መስማት የምፈልገው ነገር ካለ ሰማለሁ፣ መማር ያለብኝ ነገር ካለ እማራለሁ እንጂ ኳሊቲ ስል ይሄንን ያህል የወጣ ነገር ተደርጎ እንዲታሰብ አልፈልግም።
ያ ሶሻል ሚዲያ ላይ ስለሆነ የምንተዋወቀው ማለት ነው። ላይ በፍጹም ሌላ ነገር አላሰብንም። እሺ ጀስት ሚዲያ ላይ ባየኸው ሰው አሁን ይሄ ነገሩ ይመቸኛል ትላለህ። ያ ማለት ሌላ ነገር አይደለም። ይገባል። እኔም እንደዛ አልተረዳሁም። እሺ የአባቴ ልጅ ደስት እያንቋቋሽ ነው። ድስቱን ዝጊው ሚውት አድርጊው። ወሎ ይባላል። ቴንኪዩ ግባ ወንድም ስላስገባሽኝ እጅግ አድርጌ አመሰግናለሁ። ብዙ ለዚህ ለቲክቶክ ረዘም ያለ ጊዜ እንኳን የለኝም አልነበረኝም። አሁን ወደ እየገባው ነው ወደዛ። ጊዜ ካለሽ እንዲያውም ፎሎ ቢያደርጉኝ ብትነግሪኝ ደስ ይለኛል። ወደ ዋናው ወደ ርዕሱ ስመጣ ጉቺንም ማሜንም ለማየት እድሉ ገጥሞኛል። በጣም ነው አፕሪሺየት የማደርጋቸው ሴቶች ሆነው እንዴ አንድ ሰው ወደ 2000 3000 400,000 ምናምን ፎሎወር እኮ መያዝ ማለት ቀላል አይደለም። ባይዘዌ ቀላል አይደለም። አንድ ፕሮቪንስ እንደማስተዳደር እኮ ነው። ዩሲ የሆነ ታለንት ቢኖራቸው ነው እነዚህ ሰዎች እነዚህ ልጆች የሆነ ታለንት ቢኖራቸው ነው። ቅድም ኳሊቲ ብለሽ ስትጠይቂ ሰምቻለሁ። የተቸገሩ ሰዎች አስገብተው ለመርዳት መሞከራቸው ይሄ አንድ ኳሊቲያቸው ነው። ሁለት ይሄን ሁሉ ፎሎወር በእጃቸው ማስቀመጣቸው አንድ ትልቅ ኳሊቲያቸው ነው። ሶስት ኮንሲስተንሲያቸው መቀጠላቸው ቀላል አይደለም እኮ አንድ ሰው ለሆነ ሰዓት ለ4 ሰዓት ለ5 ሰዓት ያህል ቁጭ ብሎ ኦዲየንሱን ይዞ አጫውቶ ምናምን መቆየት ቀላል ነገር አይደለም። ጉቺ I really appreciate you እንትን የሆነ የመሪነት ነገር አለሽ ውስጥሽና ስትናገሪው ራሱ ቆፍጠን ብለሽ እንደዚህ አይነት ነገር በጣም ደስ ይላል። ግን ሌላ ደግሞ ቅር ያለኝ ምንድነው ይሄ እርገጩ ውቀጩ ፍለጩ የሚባለው ነገር ኦዲየንስ ለማቆየት ተፈልጎ የተሰራ ስትራቴጂ ነው ወይስ ምንድነው? አንዳንድ ጊዜ ባለማወቅ አንዱ ስለሚፈልጥ ስለሚረግጥ ሌላኛውም በመፍለጥና በመርገጥ ደንበኛ ማቆየት ይቻላል ብሎ እያመነ ይሆን? አይ ዶንት ኖ። ከኛ ከሶሳይቲው ባህል ውጪ የሆኑ መሰዳደቦች ፐርሰናል የሆነ ፕራይቬቲን ባውንደሪውን ጥሶ መግባት ምናምን ብዙ ነገር ይታያል። ይሄ የኢትዮጵያውያን እንትን አይደለም። ስለዚህ ይሄንን ኦፖርቹኒቲ ተጠቀሙበት፣ ብዙ ነገር ስሩበት፣ አትጣሉበት፣ ተዋደዱበት፣ ሌላውን ዓለም ሳቡበት ነው ምላችሁና ሁለቱም እኔ እንግዲህ የጠለቀ ነገር የለኝም አይ ዶንት ኖ ግን ቅድም ውለታዋን ስትናገር ሰምቻለሁ። ሪጋርድለስ ቱ አሁን ከተፈጸመው እሱን ጥለሽ ተስማሙ፣ ግድ የላችሁ ምንም። ሌላው ትርፍ ነው እኮ ይሄ የሚወጣው ቃላት ትንፋሽ ነው። ስለዚህ ፕሊስ ሌሎቻችሁም እንዲ ያላችሁ ሞራል አትስጡ፣ ለማለያየት ነው ምለው። ቴንክ ዩ ሶ ማች ሄሊ፣ አመሰግናለሁ። ቴንክ ዩ ወሎ። በነገራችን ላይ ድምጽ የአየር ሁኔታ የሚዘግብ ስፖርት ዘጋቢ ነው የሚመስለው። ጋዜጠኛ ነህ። በነገራችን ላይ ዳኘን ዳምጤ ምናምን ዳምጤ እንደዛ ድምጽ ወደዛ ሄድም ጋይስ ያ ይሄዳል። ቴንክ ዩ ጉቺን በጊፍት የምትባርኩልኝ ሰዎች። ያ ድምጽ ወደ ሬዲዮ ላይ ታዘነብላለህ። ድምጽ እንትኗል ታለንቱ ነው ያለኝ ድሮ ልበል እንጂ አማተር ሆኜ ሰርቻለሁኝ። አንዱ ዓለም አባተ ይታገሱ የሚባሉ ልጆች አሁን ይታወቃሉ። ከነሱ ጋር ድሮ ተማሪዎች እያለን ነበረ። አሁንም ቢሆን አንዳንዴ ያሉኝን ሀሳቦች ለማህበረሰቡ ለማቅረብ ሞክራለሁ። ታይዋለሽ ቪዲዮ ምናልባት እና ይሄ ያለው ነገር እንትን ነው የሚመስለው ትክክለኛ ካሁን በፊት ዜና ወይም ደግሞ ከቦታ ሆነ ዘገባው እስቲ ምን ይላል ድባቡን ንገረን ተብሎ ወይም ደግሞ ስለ ስፖርት ዘጋቢ ነው የሚመስለው። ማለት አነጋገር ሜሎዲ ራሱ የሚረግጥበትና የሚነሳበት ቦታ ማለት ነው። ይመች ግን ያ ድባብ አለ። እሺ
ቡቾ አለሽ ቡቾ ወይ ሄሉዬ ወይ ያለው ያ ድሉ ልስጥሽ ያ እሺ አይኔ ገቦት ለጉቺ ነውና ጉቺ በጣም ነው የምወዳት በጣም ሰው አክባሪ ናት ፎሎ እንኳን ጠይቂያት ወደ ወሬ መለሰችልኝ ቤቷ ገብቼ በጣም የሰው ጥግ የጓደኛ ጥግ በጣም ታጋሽ ናት ሳይደርሱባት አትደርስም ሲደርሱባትም በጥርሷ ስለመገላቸው አልቻሉትም እና በጣም ነው የምወዳት ቤታየውን ሁለቱንም በጣም ነው የምወዳቸው ጉቺን ደግሞ ሞር ወዳታለሁ ሞር በጣም እና በጣም እኔ ወላ ያዳመጥኳት ነው እንቅልፍ የሚወስደኝ እውነት ለመናገር ነው ከፍቼን የምተኛውና በጣም ነው የምወዳት በጣም እና ጉቺ በጣም ነው የምወድሽ እና ለኔ ወርቅ እግዚአብሔር ታጋሽ የምር እኔ ሁሌ ነው ማይሽና ሳቅሽ ፈገግታሽ ሁሉ ነገርሽ ጥርስሽ ራሱ ገዳይ በቃ በሳቅሽ ሰው የምትገይና ታጋሽ ነሽ የጓደኛ ጥግና በጣም ወድሻለሁ ሌላ ነገር ልልሽ አይደለም የገባሁት እና ዛኛው ቤት ማስገባ ስልችት ይለኝና ወይ ገብቼ ነው የምወጣው ቆይቼ ማላቀም እና ከእንደዚህ አይነት ሰው ጋር ባትነካኪ ራሱ እና በርቺ ምንም አይምሰልሽኝ ያለንልሽልሻል የኔ ውድ እና ወድሻለሁ ሰው አክባሪ ነሽ እና ተቀበልሽ ሄልያ መሰግናለሁ ስላስገባሽኝ ያ በነገራችን ላይ እስካሁን 1 ሚሊዮን አልሞላም ተብተቡ ያ አልፈለጋችሁትም ወይም ደግሞ ተቋሚ ናችሁ ማለት ነው ያ ይመቻችሁ ምንም አያገባንም እስቲ ግሎሪያ ግባው ሄሎ እንዴት ናችሁ ሰላም ናችሁ ወይ ያ ብዙ ንግግር ብዙ አልችልም የጉቺ ፋሚሊዎች ታቁኛላችሁ እዚህ ጋር ጉቺ እንዴት ነሽ ሰላም ነው ወይ ሎሪ ያለው እግዚአብሔር ይመስገን ምን አይነት ነገር አለ መሰለሽ ሄሉ ያንቺ ብዙ ጊዜ በየቦት ማለት ላይቭ ላይ ስለማትሄጂ ያለውን ነገር አታውቂው እኛ በደንብ እናውቀዋለንና ሰው በዚህን ያህል መቻል በጣም ከባድ ነው ማለት ኤክስትሪምሊ ማለት ምንድነው ጉቺ የምታስበው እኛ አብረን ያለፍን ሰዎች ምንድነው እንደምትለው ነገር አላት እኔ ስልኬን የሰጠሁት ሰው ከዛ ሰው ጋር እኔ እንደዚህ መመላለስ አልችልም ነው የምትለው ምንም ነገር ማለት አልችልም የኔ ቁጥር ካለው ሰው ጋር እንደዚህና እንደዚህ ብዬ ካወራሁት ሰው ጋር ምንም ነገር ማለት አልችልም ነው የምትለው እና ጉቺን በደንብ አድርጌ አውቃታለሁ ሽስ ማለት ቃላት የለኝም ስለ ጉቺ ካይንድ ናት አንደኛ ጊዜሽን ሁሉ ማለት 24/7 ካለች እሷ ላይቭ ላይ አለሁኝ እኔ ወሰድኩት ነገር አለ በጣም ብዙ የተማርኩት ይቅርታ ማድረግ የምትችል ሴት ነች አንደኛ ሲቀጥል ሰው የምትሸት ሰው ናት ጉቺ ማለት ሰው ነች በቃ ለኔ ሰው ነች በቃ ሰው ማለት ሰው የሚባለውን ነገር አይቸባታለሁኝ እና ኮምፔር የማይደረጉ ነገሮች ናቸው ኮምፔር የተደረጉት ማለት ጉቺና ማሜ ኮምፔር ሊደረጉ አይችሉም ማለት ሆነስትሊ ስፒኪንግ ቅር የሚለው ሰው ሊኖር ይችላል ኮምፔር አይደረጉም ማለት የጉቺን ኳሊቲዎች 3 ነገር ንገረኝ ስትይ ዶላር ማውራት አልቻለም ብዙ ጊዜ አይመጣም አያውቃትም ማለት ነው ጉቺን ሚሊየን ልነግርሽ ይችላልሁ እና እሱ ተናጋሪ አይደለሁም እንግዲህ ማለት በቃ አንዳንድ ጊዜ በቃላት የማትናገሪው ነገር አለ አይደል ጉቺ ሁሉ ነገሯ ፊት ለፊት ነው የሚደበቅ የዶላርን ጥያቄ ወደ አንተ ላዙርል እና ሄድበት ጉቺ የሚደበቅ ነገር የላትም ተናገርሻት አይደለ ፊት ለፊት አለች የሆነ ነገር ከፋት አይደለ እዛው ጋለች ፊት ለፊት ነው የምትናገረው መርዳት ስትፈልግ ጉቺ ካሜራ ክፈች የምትል ሰው አይደለችም ማገዝ ስትፈልግ ሰውን ካሜራ ክፈች እንደዛና እንደዚህ የምትል ሴት አይደለችም ጉቺ ሁሉ ነገሯ ፊት ለፊት ነው ሺስ በቃ ላይክት መናገርም ስትፈልግ ማልቀስ ስትፈልግ ፊት ለፊት ነች የሚደበቅ ነገር የላትም ሪል ሰው ናት አስቀይመሻት እንኳን ላይክ ሺ ኖ ሃው ቱ ማኔጅ እኔ አልናገርም ነው የምትለው እኔ አልናገርም በቃ አውቄ ትቻለሁ እያወቀች የምታዋቸው ሚሊየንስ ነገሮች ናቸው ያሉት እና ሺዝ በጣም ለኔ የምትገርመኝ ሴት ናት በቃ ለኔ እኔ እንጃ ቃላት የለኝም
እና እልፍ ነገር ነው ያላት። ተናግሬ የማልጨርሳቸው ብዙ ነገር ብዙ ኳሊቲ ነው ያላት በእውነት እና ማለት I don't know how can I explain. Thank you ግሎራ። በነገራችን ላይ ጉቺ ባንቺ ምክንያት ብዙ ሰዎች ተዋውቂያለሁ ማለት ኖርማል ዝም ብሎ አንቺ ብትገቢም ጎራ ብለው ሰላም የሚሉኝ ሰዎች ተዋውቂያለሁ። አሁን እነ ጂኒው ግሎራይ እንደገና ደግሞ የለም ገብተው እንኳን ገስት ባይገቡ ሃይ ብለው ይወጣል። ያ እስቲ ትበበ ወይ ኤደን ግቢ። ኤደን አለሽ ወይ? የለችም። ረጂ ትበበ ነው። ያ ግቢ እህቴ። በጣም አራርቀሽዋል ስምሽ ምንድነው? ጸጋ ነው ጉቺ የኔ መልካም ሴት ከድሬዳዋ ነው። ጉቺ ማንም ምንም ነገር ማድረግ የሚችል ሴት አይደለም። ጠንካራ ሴት ናት። የጓደኛዋ ባለቤት ነኝ ወይም የወንድሟ ማለት ይቻላል። በጣም መልካም ሴት ናት። ትለያለች። እኔ እንጃ ቃል የለኝም። ብቻ እኔ በአካል እንኳን አላውቃትም፣ ግን በአካል እንደማውቃት አይነት ነው። እዚህ ድሬዳዋ ላይ እኔ ድሬዳዋ ልጅ አይደለሁም፣ የላሊበላ ልጅ ነኝ። ግን ስለሷ ሲወራ የምትሰሚው ነገር ሀገሯ ላይ በጣም የተከበረች ስርዓት ያላት ለሌሎች ራዕይ መሆን የምትችል ጠንካራ ሴት ናት። ማንም ምንም ቢል ምንም አትሆንም። እና የሆነ እንትን አንድ በግጥም ላወድሳት መሬት ጭሬ አወጣው ብረት ጉቺ የተጠብቅሽ ኪዳነ ምሕረት የኔ እናት። አሜን። የግርምሽ ባለቤት ነሽ መሰለኝ ካልተሳሳትኩ። ጉቺዬ የኔ ወድ ሰላም እንትን ብዙ ነገር እንትን ስል ገባው አልገባም ነበር። ያ አመሰግናለሁ። እግዚአብሔር ያክብርልኝ። ኧረ በእናትሽ በጣም ምርጥ ሰው ናት። በነገራችን ላይ ኢብል ሳታቀኝ እንግዲህ ሳታቀኝ አስገብታኝ ቤቷ የሆነ ስራ ልሰራ ነው ምናምን ስለ አለን በቃ የጀመርሽለት እኔ አስተዋውቅልሻለሁ ምናምን ችግር የለውም። እኔ እንጃ ታበረታሻለች። እንድትደክሚ አትፈልግም። ከጎንሽ መሆን ነው የምትፈልገው። በቃ በጣም መልካም ሴት ናት። አንዳንዶቹ እኮ አስገብተውሽ አይደለም ማስታወቂያ ሊሰሩልሽ ይቅርና ብቻ በጣም ጥሩ ሰው ናት። በጣም መልካም ሴት ናት። ከቻላችሁ አበረታቷት፣ አጠንክሯት፣ አለሽን በሏት። የሴት መከታ ዋልታ ነሽ በሏት። ካልሆነ በዚህ ልክ ጠንካራን ሴት ለማድከም እንትን አትበሉ። ሲጀመር አትደክምም እሷ። በቃ በጣም ወዳታለሁ። ድሬዳዋ ሙሉ ህዝብ ነው የሚወዳት። እውነት ለመናገር ወክሉ አገሩ ይወጣላታል። ሰላማዊ ሰልፍ መውጣት ካለበት ሁሉ ማለት የምር የትም ሰፈር ሂጂ ቤታና ጉቺ ክርና መርፌ ናቸው። የትም ሰፈር ሂጂ ስማቸው ይነሳል። ተደናቂ ሴቶች ናቸው። ጀግና ሴት ናቸው እና ጉቺ ትለያለች ስላችሁ በምክንያት ነው። እንወድሻለን ጉቺ። አመሰግናለሁ። እኔ ወራ ቴንክ ዩ እህታችን ላይቭ ከዲኒ ድልድይ ላይ ጉቺ ከዲኒ ሆቴል ወይንም ከዲኒ እንትን ነው የደወለችው። ቴንክ ዩ ሚሚ ያለሽ ሚሚዬ። ያ በነገራችን ላይ ብዙ አዳዲስ ሰዎችን ሰፖርት እንደምታደርግ ራሳቸው በተደጋጋሚ ቴንክ ዩ ጉቺ እንደዚህ አርጋልኝ። አሁን አንድ ነጃት የምትባልች አንድ ቀን ስታወራ ሰማዋትና እንደዚህ ተቆርጦ ነው እሷ ስታወራ የእውነት ለመሰላችሁ ሰው ችግር የደረሰበት ጊዜ አያውቅህ እና ከተጠርዛ ከእስር ቤት ያን የተፈረደባት ጊዜ ኢትዮጵያ ስገባ የት እንደደረሰች እንኳን ልጅቷን ብዙ ሰው ያውቅ። እሷ ግን በውስጥ 100,000 እንደላከችላት ሁሌ ነው የምትናገረው እና ወደዚህ ሀገር እንደገና ተመልሳ እንድትመጣ ያደረገቻት ብር የከፈለችላት እሷ